ውሃ በጎማ ስበህ የግቢህን አትክልት እያጠጣህ ነው እንበል። ጎማው መሃል ላይ ሲታጠፍ ምን እንደሚሆን አስበው። የተወሰነ ውሃ ያልፋል፣ በበቂ ሁኔታ ግን አያልፍም። በጎማው ውስጥ የሚያልፈው የውሃ መጠን ለመጨመር ሁለት አማራጮች አሉ። የመጀመሪያው ውሃውን በደንብ በመክፈት ገፍቶ እንዲሄድ ማድረግ ነው። ሁለተኛው ግን ጎማው የታጠፈበትን ቦታ በመዘርጋት ውሃው በተፈጥሯዊ ፍሰቱ እንዲሄድ ማድረግ ይሆናል። በከባድ ልማዶች ውስጥ ተነሳሽነትን ከፍ እንዳለ እንዲዘልቅ ማድረግ በታጠፈው ጎማ ውስጥ ውሃ እንዲያልፍ ማድረግ ነው። ልታደርግ ትችላለህ፣ ግን ብዙ ድካምና ጥረትን ይፈልጋል። ከዚህ ውጭ በህይወትህ ውስጥ ከፍተኛ ውጥረት ይፈጥርብሃል። ህይወትን ቀላል ሲምፕል ኤንድ ኢዚ ማድረግ ደግሞ የጎማውን ጥፋት እንደማስወገድ ነው። በዚህ መንገድ ህይወትህ ውስጥ የሚፈጠረውን ፍትጊያ ከመቋቋም ይልቅ የፍትጊያውን መነሻ ትቀንሰዋለህ። ከልማዶች ጋር የሚኖረውን ፍትጊያ ከመቀነሻ መንገዶች መካከል አንዱ አካባቢን ዲዛይን ማድረግ መለማመድ ነው። አንድን አዲስ ልማድ የት ጋር መተግበር እንዳለብህ ስትወስን የምትመርጠው ቦታ ከሌሎች የዕለት ልማዶች ጋር የተያያዘ ቦታ ቢሆን ይመከራል። በህይወት መስመር ውስጥ ከገቡ ልማዶች መገንባት ቀላል ይሆንልሃል። ምጽዋት የመስጠት ልማድ ማዳበር ከፈለክ ይህንን ልማድ ለማዳበር የተሻለ የሚሆነው የሥራ ቦታ በቤተ ክርስቲያን አካባቢ ደጅ ላይ አልፎ የሚሄድ ሲሆን ነው። ማድረግ የምትፈልገውን ነገር የምታደርግበት ቦታ በህይወት መንገዶችህ ላይ ከሆነ የመለማመድ እድሉ ቀላል ይሆንልሃል። በእርግጥ ከሁሉም ውጤታማ የሆነ ፍንጭት የመነሻ መንገድ በቤትህ ወይም በቢሮህ ውስጥ ማድረግ ነው። ብዙውን ጊዜ ልማዶችን ከፍተኛ ፍንጭት ፍሪክሽን በሚፈጥር አካባቢ ውስጥ ስንጀምር እንገኛለን። ለምሳሌ ጫጫታ በበዛበት ክፍል ውስጥ መጽሐፍ ማንበብ ልማድ ማድረግን እንፈልጋለን። በቀን 2 ፑሽአፕ ሳንሰራ በቀን 40 ፑሽአፕ መስራት እናቅዳለን። እንዲህ መሆን የለበትም። ወደ ኋላ የሚመልሱልን የፍትጊያ ነጥቦች ማስወገድ እንችላለን። ይህ የጃፓን የኤሌክትሮኒክስ አምራቾች ማድረግ የጀመሩት ነገር ነው። በዩኒዮርክ በታተመ ቤቴል ኦፍ ዘ ታይም የሚል ርዕስ በተሰጠው አንድ ጽሑፍ ላይ ጄምስ ስዊክ እንዲህ ጽፏል። የጃፓን ፋብሪካዎች ትኩረት ያደረጉት ነገር ቢኖር በኋላ ማምረት መማር ለርን ፕሮዳክሽን ተብሎ የታወቀውን ነገር ነው። ይህ በማምረት ሂደት ውስጥ ያለማቋረጥ ተረፈ ቆሻሻዎችንና ምርቶችን ማስወገድና የሥራ እና የማምረቻ ቦታዎችን እንደገና በተገቢው መንገድ ዲዛይን ማድረግ የሚያጠቃልል አሰራር ነው። እንዲህ በማድረግ ሰራተኞች ቁሶቻቸው ጋር ለመድረስ ጊዜ እንዳያባክኑ ማድረግ ይቻላል ነው ነገሩ። በውጤቱ የጃፓን ፋብሪካዎች ከአሜሪካ ፋብሪካዎች የተሻለ ፈጣን፣ ኤፊሺየንስ ኤንድ አስተማማኝ ሪላያብል እንዲሆኑ አደረገ። አሜሪካ ሰው ሰራሽ ለሆኑ ቴሌቪዥኖች በደንበኞች የሚደወለው የጥገና ፈላጊዎች ስልክ ለጃፓኖች ከሚደወለው ከ5 እጥፍ በላይ ነበር። አሜሪካኖቹ አንድን ምርት ለመገጣጠም የሚፈልግባቸው ጊዜ ጃፓኖች ያንኑ ምርት ለመገጣጠም የሚወስድባቸው ጊዜ 3 እጥፍ ነው። እኔ ይህንን ስልት በመቀነስ መጨመር አዲሽናል ባይ ሳብስትራክሽን ብለው እመርጣለሁ ይላል። የጃፓን ካምፓኒዎች በማምረት ሂደት ውስጥ ያሉ እያንዳንዳቸው ፍትጊያዎች በማየት አስወገዷቸው። የሚባክኑ ጥረቶችን በቀነሱ ቁጥር ደንበኞች እና ደንበኛቸው ገቢ መጨመር ቻሉ። እኛም ኃይላችንና ጉልበታችንን የሚበሉብንን የፍትጊያ ነጥቦች ስንቀንስ በትንሽ ጥረት ብዙ ውጤት ማምጣት እንችላለን። ልማዳችን የሚፈጥሩ አብዛኛዎቹ ምርቶች ብታያቸው እነዚህ ምርቶች ከሚያደርጓቸው ነገሮች መካከል ዋናው ከህይወት ውስጥ ፍትጊያዎችን ማስወገድ ነው። አጭር የጽሑፍ መልእክት መላክ በኢሜይል ወይም በፖስታ የመላክን ፍትጊያ ይቀንሳል። በማህበራዊ ሚዲያ መጀናጀንን በአካል ሄዶ ማሽኮርመምን ይቀንሳል ወዘተ። የጃፓን
የቴሌቪዥን አምራች የሚባክኑ እንቅስቃሴዎችን ለመቀነስ የማምረቻ አካባቢዎችን እንደገና ዲዛይን እንዳደረጉት ሁሉ ውጤታማ ድርጅቶችም የምርት ስራ ደረጃዎችን ብዛት በተቻለ መጠን በመቀነስ አሰራራቸውን አዘመኑ፣ አውቶሜት አደረጉ። በየፎርሞቹ ያሉትን የሚሞሉ ነገሮች ቀነሱ። ደንበኞች በሚገቧቸው ቀላል መተግበሪያዎችም ማዘዝ እንዲችሉ አደረጉ። የመጀመሪያው ቮይስ አክቲቬት ስፒከር ወደ ገበያ የወጣ ጊዜ ጓደኛዬ ስለዚህ ምርት ምኑ እንደወደደው ጠየቅኩት ይላል። ምን አለ መሰል? ሙዚቃዎችን ለማጫወት ቀላል መሆኑ፣ ስልክ አውጥቶ መተግበሪያውን ከፍቶ ከማዘዝ ይልቅ ሙዚቃ ተጫወት የሚለውን በመጫን ብቻ እንዲያጫውት ሆኖ የተሰራ መሆኑን ትልቅ ቦታ ሰጥቶት ነበረ ይላል። በእርግጥ ከጥቂት ዓመታት ቀደም ብሎ በርካታ ሙዚቃዎችን እየተቀያየሩ ማጫወት ፍትጊያ የሌለበት ተግባር ነበረ። በጥቂት ዓመታት ግን ነገሩ ተቀየረ። ቢዝነስ ተመሳሳይ ውጤቶችን ቀላል በሆነ መንገድ የማቅረብ ማለቂያ የሌለው ዑደት ነው የሚባለው ለዚህ ነው። እንደዚህ አይነት ስልቶች በመንግስታትም ደረጃ ውጤታማ በሆነ ሁኔታ ጥቅም ላይ ውለዋል። የእንግሊዝ መንግስት ከግብር የሚሰበሰበውን ገቢ ማሳደግ ሲፈልግ ግብር ከፋዮች የግብር ፎርሙን ወደሚያገኙበት ሊንክ ከመምራት ይልቅ ገና ሲገቡ በቀጥታ እንዲያገኙት አደረገ። ይችን አንድ ደረጃ ከጠቅላላ ሂደቱ ላይ በመቀነስ ተደራሾችን ከ19.2 ወደ 23.4 ከፍ እንዲሉ ማድረግ ቻለ። እንደ እንግሊዝ ባለ ትልቅ ሀገር ውስጥ ይህ የምጣኔ ለውጥ በጣም ብዙ ሚሊዮኖችን ብር የሚያመጣ ሆነ። ዋናው ሐሳቡ የነበረው ትክክለኛውን ነገር መስራት ቀላል የሚሆንበትን አካባቢ መፍጠር ነው። ጥሩ ልማዶችን በመገንባት ሂደት አብዛኛዎቹ ፍልሚያዎች የሚመጡት ከጥሩ ልማዳችን ጋር የተያያዙ ፍትጊያዎችን በመቀነስና ከመጥፎ ልማዶች ጋር የተያያዙ ፍትጊያዎችን በመጨመር ሂደት ውስጥ ነው። አካባቢን ለቀጣይ ተግባር እንዲሆን አድርጎ ማስተካከልም ዋናው ስራ ነው። ኒኮልስ የናቼዝ ሚሲሲፒ ኢንፎርሜሽን ቴክኖሎጂ ዴቨሎፐር ነው። ይህ ሰው አካባቢን የማጽዳት ጥቅምን በአግባቡ የተረዳ ሰው ነው። ኒኮለስ የሞተው ክፍሉን ማስተካከል ሪሴት ዘሩ ባለው ስልቱ መሰረት በሚተገብርበት የማጽዳት ልማድ ውስጥ ሆኖ ነው። ለምሳሌ ሁልጊዜ ቴሌቪዥን አይቶ ሲያበቃ ሪሞቱን በቴሌቪዥን ስታንዱ ላይ በስርዓቱ ያስቀምጣል። የሰፋ ትራሶችን ያስተካክላል። ቆሻሻውን ገልብጦ የቆሻሻ ቅርጫቱን ያጸዳል። ከመኪናው ሲወርድ በመኪናው ውስጥ ያሉትን ቆሻሻዎች ሁሉ አውጥቶ ወደ መንገድ ዳር ቅርጫት ይጨምራል። ሻወር ሲወስድ ሻወሩ እስኪሞቅ ሽንት ቤቱን ይወለውላል። እሱ ራሱ እንዲያስቀምጠው ሽንት ቤት ለማጽዳት ትክክለኛው ጊዜ ሻወር ወስደህ ራስን ከማጽዳት በፊት ነው ይላል። አንድን ነገር ሰርቶ ከጨረሰ በኋላ ቦታውን በማጽዳት ውስጥ የነበረውን ዓላማ ንጹህ እንዲሆን ለማድረግ አይደለም፣ ለቀጣይ ተግባር ለማዘጋጀት ነው እንጂ ይላል። ሁሉም ነገሮች ተስተካክለው የተቀመጡበት ክፍል ውስጥ ስገባ ይላል ኒኮል፣ ይህንን ነገር በየቀኑ በሁሉም ክፍሎች ስለሚደረገው ሁሉንም ነገሮች በጥሩ ቅርጽ አገኘዋለሁ። ሰዎች ጠንክሬ የምሰራ ይመስላቸዋል፣ እኔ ግን ስንፍናዬ ነው የምታየኝ ይላል። እኔ ግን ለነገው ስራዬ ቀድሜ ዛሬ ነው የምሰራው ይላል። አንድን ቦታ ለታለመለት ዓላማ ስታደራጅ ለቀጣይ ስራ ቀድመህ እያስተካከልክ ነው። ለምሳሌ ይላል ሚስቴ አስቀድማ የተዘጋጀ ፖስታ ካርዶችን በየመልካቸው ሰድራ የማስቀመጥ ልማድ አላት። ከዚያ አስፈላጊ ሲሆን በቀላሉ መዥረጥ አድርጋ ትሰጣለች። ለሰርግ፣ ለልደት፣ ለምርቃት ወዘተ። እናም ካርድን አስታውሶ በመላክ ድንቅ ችሎታ አላት። ምክንያቱም ይህንን ነገር የማድረግን ፍንጭት በስልት አሳንሰዋለች። እኔ ግን ለዓመታት የእሷ ተቃራኒ ነበርኩ። አንድ ጓደኛዬ ሲወልድ ካርድ ልክለታለሁ እላለሁ፣ ግን ረሳውና እንደገና የማስታውሰው ከረፈደ በኋላ ነው። ልማዱን ማምጣት ቀላል አልሆነልኝም ነበረ ይላል። አካባቢህ ለቀጣይ ጥቅም እንዲመች አድርገህ ማስተካከል የምትችልባቸው በርካታ መንገዶች አሉ። ለምሳሌ ጠዋት ቁርስ መስራት የምትፈልግ ከሆነ
ማታ የሚያስፈልጉህን ነገሮች ቦታ ቦታ ሲዝ። ጠዋት ስትነሳ ቁርስ መስራት ቀላል ይሆንልሃል። መሳል ትፈልግ ይሆናል። እርሳስህ፣ እስክሪብቶህን፣ ማስታወሻ ደብተርህና የመሳሰሉ ቁሳቁሶች በጠረጴዛ ላይ አስተካክለህ አስቀምጥ። ጠዋት እንቅስቃሴ መስራትም ትፈልጋለህ እንበል። ከመተኛትህ በፊት የስፖርት ትጥቆችህን አስተካክለህ ቦታ ቦታ አስይዛቸው። አመጋገብህን ማስተካከል ትፈልጋለህ። አትክልትና ፍራፍሬዎችን ገዛዝተህ በቤትህ አስቀምጥ። እንደዚህ አይነት ስልቶች ጥሩ ልማዶችን በትንሽ ወይም በመጠነኛ ድካም ለማዳበር የሚጠቅሙ መንገዶች ናቸው። ይህንን አካባቢን ለማስተካከል መርህ መጥፎ ልማዶችን ለማጥፋት ልትጠቀምበት ትችላለህ። ለረጅም ሰዓታት ቴሌቪዥን ላይ የማፍጠጥ መጥፎ ልማድ አስቸግሮ ከሆነ ሁልጊዜ አይተህ ስታበቃ ስኬቶችን ነቃቅለህ አስቀምጥ። ከዚህ በጣም በጥብቅ የምትፈልገውን ፕሮግራም ሲመጣ ብቻ ሰካክተህ ታያለህ። እንዲህ አይነት እንቅፋቶችን መፍጠር መጥፎ ልማዶችን ለማስወገድ የሚያስፈልገውን ፍትጊያ ያቀርቡልሃል። ይህ ካልጠቀመህ ደግሞ አንድ እርምጃ ገፋ ማድረግ ትችላለህ። ሁልጊዜ የቴሌቪዥን አይተህ ስታበቃ ሶኬቶቹን ከመነቃቀል በተጨማሪ የሪሞቶቹን ባትሪም አውጥተህ አስቀምጣቸው። ይህንን እንደገና አስተካክሎ መጠቀም ተጨማሪ ድካም ስለሚፈጥር ላለማየት ያበረታታሃል። በዚህ ማቆም የማትችል ከሆነ ግን ቴሌቪዥንህን ከመኝታ ክፍልህ አውጣና ሌላ ቦታ አድርገው። ተጠቅመህ ስትጨርስም ከላይ እንዳልነው አድርግና ቆልፈው። ይህንን ሁሉ አስተካክለህ የምትጠቀመው በጣም አስፈላጊ ሲሆን ብቻ ይሆናል። አንድን ነገር ለማድረግ የሚያጋጥምህ ፍጭት ከፍ ያለ እየሆነ በሄደ ቁጥር ነገሩ ልማድ የመሆን እድሉ እየጠበበ ይሄዳል። እኔ ለምሳሌ ከቻልኩ እስከ ምሳ ሰዓት ድረስ ስልኬን የማስቀምጠው እኔ ከምሰራበት ክፍል ውጭ ነው። አጠገቤ ከሆነ በቂ ምክንያት ሳይኖረኝ ጭምር ስልኬን መነካካቴ አይቀርም። በሌላ ክፍል ውስጥ ከሆነ ግን ከነጭራሹም ትዝ የሚለኝ አንዳንድ ጊዜ ብቻ ነው። ያለምንም ምክንያት ሄጄ ላምጣ ብል የምጋፈጠው ፍጭት ከፍ ያለ ይሆናል። በዚህ የተነሳ በየቀኑ ያለመረበሽ የምሰራቸው ቢያንስ ከፍ ያሉ ሰዓታት ይኖሩኛል ማለት ነው። ስልክህ በሌላ ክፍል ማስቀመጥ የማይመስልህ ከሆነ ደግሞ አጠገብህ ያለው ሰው ስልክህ ለሰዓት እንዲያደብቅልህ ማድረግ ትችላለህ። የሥራ ባልደረባህም ቢሆን ስልክህ ጠዋት ወስዶ ምሳ ሰዓት እንዲመልስልህ መጠየቅ ትችላለህ። አንድን የማይፈለግ ባህሪ ለማስወገድ የሚያስፈልገው የፍትጊያ መጠን አነስተኛነት አስደናቂ ነው። ለምሳሌ ቢራውን በቀላሉ በማይታይ ቦታ ከፍሪጁ ጀርባ ባደረኩት የምጠጣው ቢራ መጠን ትንሽ ይሆናል። የማህበራዊ ሚዲያ መተግበሪያዎችን ከስልኬ ካጠፋው አዳዲስ መተግበሪያዎች አውርጄ እንደገና መጠቀም እስክጀምር ድረስ ቢያንስ 1 ሳምንት ቆያለሁ። በእርግጥ እነዚህ ቴክኒኮች ተለቅ ያሉ እውነተኛ ልማዶችን ለማስወገድ ላይሆኑ ይችላሉ። ለአብዛኛዎቻችን ግን መጠነኛ ፍጅት መጥፎ ልማድን በመተውና ጥሩ ልማድን በመያዝ መካከል ያለው ልዩነት ሊሆን ይችላል። እንደዚህ አይነት በርካታ ጥቃቅን ጥረቶችን ማድረግ በህይወትህ ላይ የሚኖረውን ድምር ውጤት አስበው። እንደ ግልም እንደ ወላጅም እንደ አሰልጣኝም እንደ መሪም ባህሪ ለውጥ ለማምጣት እየጣርን ከሆነ ትክክለኛውን ነገር ለመስራት ቀላል የሚሆንበትን አካባቢ እንዴት መፍጠር እንችላለን ብለን ራሳችንን መጠየቅ አለብን። በዚህ መሰረት በጣም አስፈላጊ የሆኑትን ነገሮች በጣም ቀላል የሚያደርግልህን አካባቢ ፍጠር።